ሰላም ናቸው የርግበ ኖህ ተከታታዮች። ባለፈው ስለ እንቁ አበባን የተወሰነ ነገሮችን እንዳስጨበጥኳችሁ ተስፋ አደርጋለሁ። በዛሬ ዕለት ደግሞ ከ12ቱ አንዱ በሆነው በአሜቲስኖስ ወይም ደግሞ አሜቲስት ላይ አተኩራለሁ። አሜቲስቲኖስ የካቲት የልደት ድንጋይ ሰላምን፣ ጥበብንና ጥበቃን ያመለክታል። በተጨማሪም ከግልጽነት፣ ከስሜታዊ ሚዛንና ከመረጋጋት ጋር የተቆራኘ ሲሆን ብዙውን ጊዜ ለስድስተኛ የሰርግ ክብረ በዓል በስጦታ ይሰጣል። አሜቲስቲኖስ የሚለው ስም የመጣው አሜቲስቶስ ከሚለው የግሪክ ቃል ነው። ትርጉሙ አልሰከርም ማለት ነው። ይህም ስካርን ለመከላከል የቀድሞ እምነታቸውን ያመለክታል ማለት ነው። የድንጋይ ያለው በተለይ በዚህ ወር የተወለደ በወርሃ የካቲት ወይም ፌብሩዋሪ የተወለደ ይህን እንዲያደርግ ይመከራል። ትርጉሙና ተምሳሌትነቱን በበለጠ ዝርዝር ስንመለከት ትርጉምና ምልክት ሰላምና መረጋጋትን ይሰጣል። አሜቲስት በመረጋጋትና በመረጋጋት ባህሪያት ይታወቃል። ጭንቀትን ወይም ደግሞ ጭንቀት ያለባቸውን ሰዎች አሉታዊ ስሜቶች ለማስወገድ ይረዳል። እንግዲህ ከዚህ ቀደም እንደነገርኳችሁ የእስራኤል 12ቱ ነገዶች ካህኑ አሮን ደረቱ ላይ ያደርግ እንደነበረ ድንጋዮቹን ወይም ደግሞ የከበሩ ድንጋዮቹን ደረቱ ላይ ያደርግ እንደነበረ ጠቁሚያቸዋለሁ። መቼም ፈጣሪያችን ግሩም ጠቢብ ነውና እያንዳንዱ ድንጋይ የራሱ የሆነ ባህሪ እንዳለው ትርጉም እንዳለው በዝርዝር ተቀምጧል። ሌላው ግልጽነትና ጥበብ የአእምሮን እና የመንፈሳዊ ግንዛቤን ግልጽነት ያሳድጋል። ጥበቃ ወይም ደግሞ ፕሮቴክሽን አሜቲስት ወይም አሜቲስኖስ እንደ መከላከያ ድንጋይ ይቆጠራል። ይህን የያዘ ሰው እንግዲህ ፕሮቴክት ያደርገዋል ማለት ነው። አሉታዊነትን ያስወግዳል እና የደህንነት ስሜትን ያበረታታል። ስሜታዊና ሚዛን ስሜትን ሚዛናዊ ለማድረግና ውስጣዊ ሰላምን ለማስፋፋት ይረዳል። በተለይም የስሜት መለዋወጥ ወይም ኃይለኛ ስሜቶችን ለሚለማመዱ ይህን ሁሉ ያስተካክላል ማለት ነው። ቅንነትና ትህትናን በተመለከተ ደግሞ አሜቲስኖስ ከታማኝነት እና ከትህትና ጋር የተቆራኘ ነው። ብልጽግናን በተመለከተ አንዳንዶች በተለይም በንግድ አውድ ውስጥ ሀብትና ብልጽግናን ሊስብ ይችላል ብለው ያምናሉ። ይህ እንግዲህ ጥንቆላ አይደለም፣ ጀስት ተፈጥሮ ነው። እግዚአብሔር እንግዲህ ለተፈጥሮ አድሎናል። ለሰው ልጅ ይህንን ምድር ብዙ የማናቃቸው ሚስጥሮች አሉ። ስለዚህ ዓለም ባለፈው እንደነገርኳችሁ ጥበበ እንቁ አበባን ወይም ደግሞ ከዜና አበባውና ከእንቁ አበባን በመሪራ ሳማን በላይ የተጻፈ ይህ መጽሐፍ እያንዳንዱ ሰው ሊኖረው ይገባል። በጣም ግሩም መጽሐፍ ነው። የሚደንቅ ነው ውስጡ ያለው ሚስጥር። በዛ አማካኝነት እዛ ላይ በዝርዝር ሁሉም ተጠቅመዋል። እስኪ ታሪካዊ ጠቀሜታው ምንድነው? የጥንቷ ግሪኮች አሜቲስጢኖስን ከስካር እንደሚጠብቅ ያምኑ ነበር። ስለዚህም አሜቲስጢኖስ የሚል ስም ሰጡት። ሌላው ሮያሊቲ አሜቲስጢኖስ በታሪክ ውስጥ ከንጉሳውያን እና ከመኳንንት ጋር የተቆናኘ ነው። ብዙውን ጊዜ ለዘውድና ጌጣጌጥ ያገለግላል። በእርግጥ እኔም የእንግሊዞችን የሮያል ፋሚሊ ጌጣጌጥ ለማየት ሞክሬያለሁና ከዛ ውስጥ አብዛኛዎቹ አጋጣሚ ሆኖ ከኔ የትውልድ ድንጋይ ጋር ተመሳሳይ የሆነ ነው። ለምሳሌ እኔ አግኝቼው ለማሳየት ያክል ይሄ ነው እንግዲህ አሜቲስጢኖስ የሚባለው።
ወደ ወይን ጠጅ አይነት ከለር አለው። ሌላው ክርስትና የመንፈሳዊነት ግልጽነት ምልክት ነበርና በጳጳሳት ላይ ይለበስ ነበር። ብዙ አሁን ሊቃነ ጳጳሳት በየዓለማቱ ያሉት በተለይ ኦርቶዶክሳውያን ጭንቅላታቸው ላይ የሚያደርጉት አስኬማ ወይም ደግሞ የክብር ዘውድ እዛ ላይ ይታያል። ህዳሴ በህዳሴው ዘመን በፍቅር ውስጥ ከፍተኛ ስሜቶች እንደሚያረጋጋ ይታመናል። ከኮከብ ቆጠራ ጋር ወይም ከዞዲያክ ምልክት ፒስስ፣ አኳሪየስ ወይም ደግሞ ካፕሪኮርን ጋር የተያዘ ነው። እነዚህ ከዋክብቶች ያላቸው ሰዎች ከነሱ ጋር ይመሳሰላል። ለምሳሌ አሁን እንደው ወደ ጥንቆላ ወደ መጥፎ ነገር እየተወሰደ እንጂ አውደ ነገስት የሚባለው መጽሐፍ ቀደም ሲል ድሮ የነበሩ አባቶቻችን የጻፉት ነው። ብዙ ጥበብ አለበት በውስጡ። የምንኖርበትን ቦታ ኢቭን ከጋብቻ ጋር የተያዘ ሌሎችም በርካታ በዝርዝር የተገለጹ ጉዳዮችን የምናይበት ነው ያ መጽሐፍ። አጋጣሚ ያን መጽሐፍ በ1976-77 አካባቢ ነው ያነበብኩት። ያን መመልከት ጥሩ ነው። ጉዳት የለውም፣ ክፋትነት የለውም። ከሰርግ በዓላት ጋር በተያያዘ ለስድስተኛው የሰርግ ክብረ በዓል የከበረ ድንጋይ ነው አሜቲስጢኖስ ወይም ደግሞ አሜቲስት። ኢትዮጵያ ውስጥ በስፋት ባይገኝም አለ፣ ኢትዮጵያ ውስጥ አለ። አሁን ይሄ እንግዲህ ቅድም ያሳየኋችሁ እዚህ የተገኘ ነው። ይበልጡኑ ኢትዮጵያ የምትታወቅበት በኦፓል፣ በሳፋየር፣ በኤሜራልድ ሲሆን አሜቲስት ይበልጡኑ የሚገኘው በብራዚል፣ በኡራጋይ እና በሳይቤሪያ ነው። እንግዲህ እንደነገርኳችሁ በጣም ፓወርፉል ያደርጋል። እያንዳንዱ እነዚህ ስቶኖች በርዝ ስቶናችንን አውቀን ብናደርገው በጣም ጠቃሚ ነው። ነገር ግን ከውጮች አቆጣጠር ጋር እንዳይጋጭብን የእኛ አቆጣጠርና የውጮች ይለያያል። ያንን በደንብ ካልኩሌት አድርገን በየትኛው ወር እንደተወለድን ካረጋገጥን ያንን እንጠቀምበታለን ማለት ነው። ለምሳሌ የእንግሊዝ ጠቅላይ ሚኒስትር የነበረችው አይረን ሌዲ የምትባለው ማርጋሬት ታቸር አጋጣሚ ከኔ በርዘስቶን ጋር ተመሳሳይ አሜቲስት ነበር የምታደርገው። ይህ የምትመለከቱት ቀለበቷ አንገቷ ላይ የሚደረግ የእጅ ጆሮም ላይ የሚደረግ ይሄ አሜቲስት ነው። እንግዲህ አሁን እንደው በጣም አሳጥሬን ያቀረብኩላችሁ በርካታ ጠቀሜታዎች አሉት። እያንዳንዱ የበርዘስቶን ወይም ደግሞ የልደት ድንጋይ የራሱ የሆነ ጠቀሜታ አለው። የዛሬውን ዝግጅቴን በዚህ ያበቃለሁ። አመሰግናለሁ።